አገርህ ናት ተጠቃቸው። ኢትዮጵያ ሌላ ነገር ወራታ ግን ተመጥቶ ነው የሚመለሱት። መንግስትን ከዚህ መሀል ሀገር ከገዘገዝክ እኮ ወታደሮች ድንኳን ሰጡ፣ ገንዘብ ሰጡ፣ ሰው ይሰጣሉ እንጂ ቢኤም ደግሞ እኛ አናውቀውም። እኛ ጦር ታጥቆ ታቅም ቢኤምን አናውቅም። ለመጀመሪያ ጊዜ አየን። ሀገር አልታደለች። ማረፍ እንፈልጋለን፣ ሰላም ማግኘት እንፈልጋለን። እንደ ግብፅ ያሉ ሀገሮች አሉ እድሜ ልክ ከኢትዮጵያ እጃቸውን የማያነሱ ምቀኝነት ካልሆነ በስተቀር። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ የጋዜጣ ፕላስ ፖድካስት ነው። በዛሬው ዝግጅታችን የካራማራ ድልን የተመለከተ ጉዳይ እናነሳለን። እንግዲህ እንደሚታወቀው ኢትዮጵያ በተለያዩ ወቅቶች ለሉዓላዊነቷ የተለያዩ ትግሎችን ስታደርግ ነበረ። በበርካታ ወቅቶችም ኢትዮጵያን ለመውረር የመጡ የውጭ ኃይሎች እንደነበሩ የምናስታውሰው ነው። ነገር ግን እነዚህን ሁሉ ኃይሎች በመመከት ረገድ ኢትዮጵያ ባለድል እንደሆነች የታሪክ ድርሳናት ይገልጹልናል። ይህንን መነሻ በማድረግ ዛሬ ስለ ካራማራ ድል እናነሳለን ማለት ነው። እንግዲህ የካራማራ ድልን ስናነሳ ባለፉት በተለይ ጥቂት ዓመታት ብዙም የሚነሳ ጉዳይ አልነበረም። ከዛ በፊት ይሄ ድል ግን ከአድዋ ድል ቀጥሎ አንደኛው ኢትዮጵያ ካስመዘገበቻቸው ከፍተኛ ድሎች ውስጥ አንዱ እንደሆነ በተደጋጋሚ ይነሳል። በአሁኑ ወቅት ግን ይሄ በዓል ትኩረት አግኝቶ እየተከበረ ያለበት ሂደት አለ። ዛሬም በዚህ ጉዳይ ላይ በጦርነቱ ወቅት ተሳታፊ የነበሩ እንግዳ ጋብዘናል። እንግዳችን መቶ አለቃ በቀለ ጎንፋ ይባላሉ። እስኪ እሳቸው እንዴት ወደ ጦሩ እንደገቡ መነሻ ይነግሩንና ወደ ውይይታችን እንገባለን ማለት ነው። እንግዳችን በቅድሚያ ለቃለ ምልልሱ ፈቃደኛ ሆነው እዚህ ድረስ ስለመጡ እጅግ ከልብ አመሰግናለሁ። እሺ፣ እኔም እንግዳ ጋር አድርጋችሁ ስለጋበዛችሁ በጣም አመሰግናለሁ። እንዴት ወደ ውትድርና ህይወት እንደገቡ በወቅቱ ከሱን ጀምርና ወደ ሌሎቹ እንሄዳለን። ኦኬ፣ እንግዲህ እኔ ያው እንደ ማንኛውም መደበኛ ተማሪ ትምህርት ቤት ነበርኩ 10ኛ ክፍል እያለን ሀረር ጦር አካዳሚ መኮንኖችን ይመለምል ነበር። መኮንኖች ለመመልመል ኢንፋክት በቀደም ባሉት ዓመታት ዩኒቨርሲቲ የገቡ ወይም ሊገቡ ነጥብ የመጣላቸውን ነበረ። እንደ መጀመሪያዎቹ አካባቢ እንደውም ንጉሱን ነበሩ ፒክ የሚያረዋቸውና በኋላ ያ ሊቻል ስል ብዙ ጊዜ ማግኘት ስላልተቻለ ተማሪውም ቁጥሩ እያነሰ ስለነበረ ምንድነው አንድ ፕሪፓራቶሪ 11ኛ እና 12ኛ የሚያስተምሩበት ቦርዲንግ ለዚያ ዋናው አካዳሚ የሚመግብ በ63 ፈተና ወጣ። ለኢትዮጵያ ውስጥ ካሉት ሃይስኩል ውስጥ በሙሉ የኤርትራንም ጨምሮ ማለት ነው 14 ጠቅላይ ግዛት ነበር በዚያን ጊዜ። ያ በመጣ ጊዜ እንግዲህ ትንሽ አማላይ ነገር ነበር። እውነቱን ለመናገር ጥሩ ሁኔታ እንደው የእርጎ ባህር እንደው አይነት ነገር አሳይተውን ነው ፈታኞቹ እና አለባበሳቸው በጣም የሚያርካል። በጣም ድንቅ ሰው። አንዱ ከሳንደርስ የተመረቁ ነበሩ። አንደኛው ከሀረር ጦር አካዳሚ የመጀመሪያው ኮርስ ተመራቂ ነበሩ እና ሁለቱም አለባበሳቸው በጣም የሚማርክ ነው። ከዛ ላይ በትምህርታቸው አንደኛው እንደውም ማስተርሳቸውን ከአሜሪካን መርሰርተው እንደመጡ እንደዛ ነገር ነበር የነገሩንና እንግዲህ ጥሩ ተማሪዎች ከአንደኛ እስከ 5ኛ እንዲህ የወጣንን ነው የክፍሉ ለፈተና እንትን ያሉንና አስቀመጡንና እዛ መሰረት ያው እኔም ጓጉቼ እንደማንኛውም ወጣት ተመዘገብኩ እንጂ እውነቱ ለምና ከዛ በፊት ውትድርናን አውቄ ከፖሊስ ውጭ ያላቅምም ነበር። እኛ አካባቢ እኔ ሰላ ነው የተማርኩት። ሃይስኩል ራስ ዳርጌ ነበርኩ እና እዛኛ ፖሊሶችን ነው የምናውቀው። አንዳንዴ ረብሻም ስናደርግ እነሱ ናቸው መጥተው እንደው ሲያባረሩ የምናውቀው እንጂ ሰራዊትን አላቅም ነበር። እና ከዚያ ያው ተፈተንን። እንደው እኔ እንኳን ብዙም እንትን አላልኩኝም ነበር፣ ግን ተፈትነ ከሰዓት በኋላ የጤናና የፊዚካል ቼክአፕ ወይም ምርመራ ይኖራል ብለውን ከሰዓት ቀጠሩን። እኔ ከሰዓት እንደውም አልተመለስኩም ነበር እንዳጋጣሚ ነው። ግን በጠዋቱ ፈተናም ጥሩ ነበር። ከክፍልም ውጤቴ አንደኛ ስለነበርኩ ያው እንግዲህ አለፍኩ ተብዬ ገባሁ። እዛ ያው 2 ዓመት 11 12 ቆየን። በ12ኛ ክፍልን በጥሩ ውጤት ሁላችንም በሚባል ደረጃ አንድ የደጃዝማች ልጅ ነበረ እንደው ዳይሬክት የገባ። ከሱ ውጭ ሌሎቻችን አለፍን። 52 ገደማ ምንሆን ነበር ያለፍነው። 54 ተፈተን አንድ ሰው የሆነ ኢንስትራክሽን ተሳስቶ ወደቀ። ከዛ ውጭ ሌሎቻችን አለፍን።
በኢትዮጵያ አንደኛ ነበር። እዛ ያው ያለ ዋናው አካዳሚ ደግሞ ግባን 3 ዓመት አካዳሚ ውስጥ ቆየን። ከዛ ስመረቅም እዛው ፕሪፓራቶሪ አልገባን እኮ ነው። እዛው ሀረር አካዳሚ የራሱ የሆነ መጋቢ የሆነ ፕሪፓራቶሪ፣ አሁን ድሮ አዲስ አበባ ዩኒቨርሲቲ ላብ ስኩል ወይም በአደማሪ የሚባል ነበረ። እሱ እንትን ብሎ ዩኒቨርሲቲ ያስገባቸውና ለአስተማሪነት እንትን ያደርጋል። ይህም በዚያ መልክ እንትን ብሎ 11 12 ጨርሰን ዋናው አካዳሚ 3 ዓመት ደግሞ እንቆይ ነበር እና በአጠቃላይ 5 ዓመት ነው የቆየ። 68 ነው የተመረኩት። ሀረር ጦር አካዳሚ፣ ሀረር ቀዳማዊ ሥላሴ ሀረር ጦር አካዳሚ ነው የሚባለው እና በጣም ኢሊት እንትኖችን የሚያስመርቅ ተቋም ነበር። እንግዲህ ከዛ ተመረቅኩኝ። ከዛ ተመርቄ ገነት ጦር ትምህርት ቤት አስተማሪ አንደኛና ሁለተኛ ወጥተን የተመረቅን። እዛ ገነት ጦር ትምህርት ቤት ተመደብን። እዛ አስተማሪ እያለሁ እንግዲህ የዚህ የጦርነቱ እንትን መፋፋም ሲመጣ አንድ የሚቋቋም ጦር አለ ተብሎ ከዛ ተወሰድን ማለት ተዛወርን። አዋሽ አርባ ነበልባል ጦር የሚባል ስናሰለጥን ቆይተን እኛም ስልጠና ወስደን ስልጠናውን ጨረስን። ደብረ ዘይት 3 ወር ገደማ ሰለጥነን ከዛ ወደ ምስራቅ ይዘን ዘመትን ነበልባል የሚባል እና እኔ ዘመቻም የትምህርት መኮንንም ሆኜ ነው እንግዲህ ወደ ምስራቅ የዘመትኩት። ከዛ በኋላ እንግዲህ ምን ይነገራል፣ ያው የጦርነት ውስጥ መግባት ሆነ። ከዛ በኋላ የጦርነቱ ሂደት እንግዲህ አስከፊ ነው እንደምታውቀው። ብዙ እንትኖች ነበሩ፣ የጦር ሜዳዎችም ነበሩ፣ ውሎች ነበሩ። እንግዲህ ከሞላ ጎደል እንግዲህ ይህን ይመስላል ዝርዝሩ። ምናልባት በኋላ መቼ ነበር እንግዲህ አሁን እዛ ወደ ጦርነቱ የገባው? 69 ነው። 69 ነው የመጀመሪያው። እንግዲህ እኛ ወደ ግንቦት 22 አካባቢ ነው ከዚህ ከደብረ ዘይት ጦራችንን ያሰለጠነውን ጦር ይዘን 2 ሻለቆች ነበሩ። 2 ሻለቆች ይዘን በባቡር የመጨረሻው ወደ ምስራቅ የተንቀሳቀሰው ባቡር እኛን የያዘው ነው። ከዛ በኋላ መንገዱም ተዘጋ፣ ባቡር መንቀሳቀሱ ሁሉ ያቆመበት ነበር እና በዚያ ተንቀሳቀስን። ይረር ላይ ያረፍን። ይረር 1-2 ሌሊቶች ያደርን እና አንዱን ሻለቃ እዛ ትተን አንደኛው ሻለቃ ድሬዳዋ ሄደ እና እኔ የነበርኩበት ያ ድሬዳዋ ነበርን። እንግዲህ ድሬዳዋ ሲባል ያው መደበኛ ጦርነት ወይም ኮንቬንሽናል ጦርነት የሚባለው አልነበር። ሰርጎ ገቦች ናቸው የሚባሉት እና በየቦታው ያጠቃሉ እና እኛ ድሬዳዋ እንደገባን የረር ላይ ተውነውን እኛን ሻለቃ አጥቅተው በቃ ብዙ ወዱብን። እንደውም የኔ ኮርስ ሜት ከኔ ጋር የተመረቀ አንድ መቶ አለቃ ሞቶብናል እዛ ላይ እና በቃ ከዛ ተጀመረ እንግዲህ ጦርነቱ። ከዛ በኋላ ሰርጎ ገብ እያለ በየቦታው እየተወረወረኛ ጦር ሲዋጋ ነበር፣ ሲያበርድ ነበር፣ ሲያባረርም ነበር። ሀረር ድሮኛ የተማርንበት ስልት የተማርንበት በሙሉ የጦር ሜዳ ነበር። በነገራችን ላይ እኔ እጩ መኮንን ሆኜ የተለማመድኩባቸው ቦታዎች በሙሉ የጦርነት ሜዳዎች ነበሩ። እኔ ራሴ በበርካታዎቹ ላይ ተሳትፍ ያለውኝና እንዲያውም ሀረር ጦር አካዳሚ እነዚያን ቦታዎች የመረጣቸው ትክክለኛ የስልታዊ መሬቶች ነበሩ ወይም ስትራቴጂ መሬቶች ናቸው ሁሉ ያስብሎኛል። ምክንያቱም ሁሉ ቦታ ላይ ታወቅ ነው እና እንግዲህ እዚያ ደረጃ ሆነ። ድሬዳዋ 2 ጊዜ ነው ሶማሊያ ያጠቃችው። በሁለቱም ጊዜ ተሳታፊ ነበርን። የኛ ጦር ድሬዳዋን ካዳኑት እንግዲህ እኛ ብቻ አዳን አልልም፣ ካዳኑት አንዱ እኛ ኃይሎን ሻለቃ ነበር። 219 ይባል ነበር። ይሄ ብቻ አይደለም። እኛ 1 ሻምበል ወርዴር ላይ 2 ሻምበሎች ጎዴ ሄደን እኔ ሄጄ በመሰረቱ አውሮፕላን ሳላርፍ ነው ተመልሰን ወደ አዲስ አበባ ነው መመርፌ ጥይት ያላሳረፍ ብሎን እና ከጦራችንም ጋር ተለያይተን ድሬዳዋ ላይ ተመልሰን በማግስቱ ነው የድሬዳዋ የመጀመሪያ ጦርነት የተካሄደው እና በነበረን ጦር እንደው አሰባስበን አንድ ለማሟያ ደግሞ ከአዋሽ አርባ ያመጣልን ገና ሳልጣኝ ምልምልንትኖች አሉ ወደ 1 ሻምበል የሚሆኑ ወደ 140 የሚሆኑ እነሱንም ጨምረን ያው እንግዲህ ድሬዳዋን ለማታደግ ሞከረን። እንግዲህ እግዚአብሔር ረድቶን አየር ኃይላችንም በማግስቱ ያው አግዞን የመጀመሪያውን ለማክሸፍ ቻለን ማለት ነው እና እዛ ላይም እኔ በአዋጊነት እንግዲህ ዘመቻ መኮንን በአስተባባሪነት ተሳተፍ ያለው እና የሚገርምህ ነገር የድሬዳዋ ሕዝብ በሙሉ ማለት ይቻላል በጣም አግዞናል። ከኛ ጋር ነበር ቆሰኛ በመሸከም የመድፍ ጥይቶች ትልልቆች ስለነበሩ እነሱንም በመሸከም ምግብ በማቅረብ ብዙ ተባብረውናል እና እንድል እንደው ልጠቀምና የድሬዳዋን ሕዝብ እንግዲህ
ልጆቻቸውን ቢሆኑ ያሉት እናመሰግን እፈልጋለሁ። ያን ሆኖ ሳለ እንግዲህ እዚያ በኋላ ድሬዳዋ አካባቢን ያው መከላከል ላይ አተኮረን። ይሄ ብቻም አይደለም። እኔ ድሬዳዋ ሀረር አካባቢ ሀረር ዙሪያው በሙሉ ተዋግተናል። እንደው ነጥብ ጣቢያ የሚባሉት ቦታዎች ላይ ሁሉ ሲዋጉ እኛን ሄደን እናበርድና እናባረር የነበረው። አንድ የማስታውሰው ሰኔ ቀኑን በትክክል ረስቻለሁ። አሁን ሰኔ ውስጥ ነው፣ 20ዎች ሊሆን ይችላል። ቡርቃ አብዱልቃድር የሚባል ጋር የመሸገ ጦር ጠላት ጦር ከዛ እየተወረወረ ነው በተለያየ ቦታ ጥቃት የሚያደርስ ተብሎ ያው ታዘዝን። ሀረር ሐኪም ጋራ ላይ የሬዲዮ ጣቢያ ያለበት አካባቢ ነበር ያረፍነው እና እዛ ያን ቦታ እንድናስለቅቅ ትእዛዝ ተሰጠን። ያሉን መሳሪያዎች በጣም ከባባድ መሳሪያዎችም አሉን። ጥይትና አነስተኛ ስንቅም ቢሆን የዕለትም ቢሆን መሸከሙ ከባድ ስለነበረ ምን ይደረግ ሲባል አህዮች ከአካባቢ እንዲመጡልን ጠየቅን። ወደ 100 አህያ መጣልን። ከዛ ውስጥ መርጠን 40 ምርጥ አህዮች ከነሳቢዎቻቸው ይዘን ሐኪም ጋር ከሚባለው በኩል በአካፋፉ ነው በዚያ መልክ ለማጥቃት የሞከርነው። ከሌሊቱ 10 ሰዓት ነው ቦታው ላይ ደረስ። ልክ ስንደርስ የእነሱ አብሪ የነበረው ወይም ፊት ለፊት አይቶን ወይም እንቅስቃሴያችንን ሰምቶን አላቅም ተኮሰ። ከዛ ጠላትን አናቃብን ማለት ነው። እና እዚያ ያው እኛም ካዮችም የሚወርዱትን አውርደን ጦራችንን ያው ቦታ አስይዘን ማጥቃቱን ሰነዘርን። እዛ ጋ እንግዲህ ሙሉ ቀን ተዋግተን መጨረሻ ላይ ድል አደረግን። እጅግ በጣም በርካታ መሳሪያዎችንም አገኘን። በየቤቱ ትልልቅ ቤቱ የነበሩ እዛ ውስጥ መሳሪያዎች ነበሩ። እኛ እንግዲህ መኪናም ስላልነበረም መሳሪያ ጭኖ መመለስ ስለማይቻል አቃጠልን ከነቤቱ። ጠላቱንም ያው ወደ መሰስን አብዛኛውን የማይሸሻለ ከብቶች እዛ ከሀገሬው ሰብስቦ ቅልብ ከብቶች ትልልቅ ሰንጋ ምናምን ወደ 70 የሚሆኑ ከብቶችን ለስጋ ወይም ለእንትን ያከማቿቸው ይመስሉኛል። እሱን ነድተን ሌሊት ከምሽቱ 2 ሰዓት ቁስለኞቻችንንም በአህያ ጭነን ሰውን በአህያ ጫን ስንል መቼም ይገርማላል። ያን መቀመጥ ትችላለህ፣ መጋለብ ትችላለህ። ግን ቁስለኛን ጭነህበት እንደ ዕቃ እንደ እህል ከባድ ነው። ግን ያሉን አድርገን እስከ መኪና መንገድ ወደ ሀረዋ የሚባል ቦታ አለ። እዛ ጋር ወደ ጅጅጋ መንገድ ላይ እዛ ድረስ በሶፊ ምናምን መተን መኪናዎች ከዋናው የ3ኛ ክፍለ ጦር መጡልን። እዛ ጋር ሙሉጌታ ገላው የሚባል ነበር፣ 100 አለቃ የኔ ሲኒየር የነበረ እሱ እዛ ተቀበለን። ቁስለኞችን ወደ መኪና አጋባን። ከብቶቹን እየነዳን ሀረር ገባን። እልልታ ግርግርና ቀኝ በእልልታ ተቀበለን። እንግዲህ እንደዛ አድርገንም ሁሉ ያለ ማለት ነው። እና የድሬዳዋ ማዳን ደግሞ ያው ራሱን የቻለ 2 ነው የነበረው ታሪክ ነው። እሱም እንደው መቼም ያለፈ ነገር ነው። መጀመሪያ አካባቢ በተለይ ጦርነቱ ከመጀመሩ በፊት እንግዲህ በቂ ጦርም እንዳልነበረ ይነገራል። በወቅቱ የመንግስት ሽግግርም የነበረበት ሁኔታ እንደነበረ፣ በዛ መሀል ላይ ደግሞ ብዙ ዝግጅትም እንዳልነበረ፣ ኢትዮጵያም ደግሞ በተለይ በውስጥ በኩል የተለያዩ ውጥረቶች ውስጥ እንደነበረች እነዚህ ነገሮች ነበሩና ከዚህ አንጻር ምን ያህል ዝግጁ ነበር በወቅቱ? ጥሩ ነው፣ ጥሩ ጥያቄ ነው። ይሄ እንግዲህ አንዱ ትልቁም ለጦርነቱ መንስኤ ይሄ ነው እና ሶማሌንም የልብል ሰጥቷት ለማጥቃት ያስቻላት ይሄ ነው። እኛ እንደምታውቀው የመንግስት ለውጥ ነበረ። ደርግ እንግዲህ ገና ከፊውዳሉና ከነዚህ ከሌሎቹ ተቃዋሚ ኃይሎች ጋር የተፋለመ ባለበት ነው። በሰሜኑ በዚህ በገሲት ጦር የተጠቃው የኢዲዩ የሚባል ያለፈውን ስርዓት የሚያቀነቅንን ለማስመለስ የሚሞክር አብዛኞቹ የሮያል ሰዎች የሚያግዙት ድዩ ነበረ። በሀገር ውስጥ ደግሞ ኢህአፓ ነበር፣ ኦነግም አሉ። ሻዕቢያ ራሱን የቻለ ትልቅ እንግዲህ እንትን ነው፣ ገንጣይ ድርጅት ነው። ቲፒኤልኤፍም ነበሩ። ይህ ሁሉ ተደማምሮ እንግዲህ በጣም አገሪቷ ውጥረት ላይ በነበረችበት ጊዜ ሰይድ ባሬ የሶማሌው ፕሬዚዳንት ጥሩ አጋጣሚ ያገኘ። ለምን ሶማሌ ነፃ ካወጣችበት ጊዜ ጀምሮ የመጀመሪያው ፕሬዚዳንት አሊ ሹማርኬ የሚባል ሰውዬ ነው። እሱ ራሱ ኢትዮጵያ ማነው ሶማሌ
5 ኮከብ ነው ያላት እና 5 ሶማሌ ግዛቶች አሉን ከሶማሌ ሶማሌን ሀገር ለማድረግ የሚል እንትን ነበረና በዚያ የተነሳ ኡጋዴን የኢትዮጵያው ትልቁ ራሱ ሶማሌ የሞቃዲሾ የድሮ የጣሊያን ቅኝ የነበረ ሰሜን በኩል ደግሞ የእንግሊዝ ቅኝ ግዛት የነበረች ሀርጌሳ አካባቢ እና ፈረንሳይ ሶማሌ ላንድ ወይም ጅቡቲ ከኬንያ ደግሞ በላይ በኩል እና 5ቱን አድርጎ ነው እንደው ባንዲራቸው ላይ 5 ኮከብ ነው እንትን የሚሉትና ከዚያ በፊትም በተለያየ ትንኮሳ ሞክረው አልተሳካላቸውም። በ56 እንዲሁ ሞክረው አልተሳካላቸው እና ይቺ ደግሞ ጥሩ አጋጣሚ ነበረች እና የኛ ደግሞ ጦር የምዕራብን መሳሪያ የታጠቀ ነው እንደምታውቀው። በዚያን ጊዜ የአሜሪካን መሳሪያዎች ናቸው ብዙዎቹ የነፍስ ወከፍ መሳሪያችን ኤም1 የሚባል የነበረ የአሜሪካን መሳሪያ ነው ሰራዊታችን የታጠቀው። መድፎቻችንም ብዙዎቹ ታንኮቻችንም ከዚያ ነው፣ ጥይቶቻቸው እዛ ነው። አየር ኃይላችን F5 የሚባሉ የአሜሪካን ናቸው። ስፔር ፓርቶቻቸው ጥይቶቻቸው የአሜሪካን ናቸው። እኛ ደግሞ ሶሻሊዝም ብለን ጀምረናል። ከዚህም ገዳም ብለን አልገባንም። ያው ገና እየተማርን ነበርን። እርዳታዎች፣ ድጋፎች፣ ትጥቆች ገና ከዛ ምንም ያሰብነው ነገር አልነበረም እና አሜሪካን ደግሞ አቋረጠችብን እና ስለዚህ መሳሪያዎቹ ባዶ ልቀሩ ነው። በቃ በእጅ ባሉት ብቻና በስቶክ ያሉን ብቻ ናቸው እንጂ ከኋላ የሚመጣ ታዘው ገንዘብ የተከፈለባቸው ሁሉ አሉ የቀሩብን እና እንግዲህ በዚህ ላይ ነው በዚህ ጊዜ በዚህ አጋጣሚ ነው ያንን እንትን ያሉትና ባላንሳችን እኩል ሰራዊቱም ራሱ ደግሞ አቅሙ ተጠናክሮ ይሄን ያክል ምናቱም በዚህ በሽግግሩ አዲስ ተመልምሎ የሚገባ ወታደር ብዙም አልነበረም። ሽግግር በመነበር ስለነበረ የጠላትን እንትን የሚቋቋም አይነት በየአቅጣጫው ደግሞ ስለነበረ ተበታትኗል። እንደው እሳት ለማጥፋት አይነት በየቦታው በሻምበሉ ምኑ በየቦታው ስለነበረ እና ኡጋዴን ደግሞ በጣም ሰፊ አካባቢ ነው። ትልልቅ የወታደራዊ መሬቶች ቦታዎች ነበሩ። ያን ሁሉ ለመሸፈን ከባድ ነበር እና ይህን ነው እንግዲህ ድል ተጠቅማ ሶማሌ አጠቃችን። ስታጠቃ ደግሞ መጀመሪያ እየነካች ነው አየችን፣ በሰርጎ ገብ እየተነኮሰችን አቅምንም ለመፈተሽ እንደዛ ነው ያደረገችው። ሌላው ደግሞ በአንድ ጊዜ የተለያየ ቦታ ላይ ትንኮሳ ትፈጥራለች። ይህ ማለት ደግሞ መንግስትን ትኩረት ማሳጣት አላለም፣ ወደ አንድ አካባቢ ትኩረት እንዳይኖር ሰራዊቱም ደግሞ ወደ አንዱ እዛኛው ተጠቃው ጋር ተረባርቦ እዛ እሱ ለማገዝ ሲሄድ ደግሞ ይሄ ክፍት እንዲሆን እንዲህ አይነት ስልቶች ተጠቀሙ እና እንግዲህ በእርቅ በኩልም እነ ኩባ እነ የመን ሞክረው ነበር። ፊደል ካስትሮ እና የየመኑ ፕሬዚዳንትም ሞክረው ነበር። ሰይድ ባሬ ልብ ተሰማው፣ በቃ እምቢ አለ። እንደውም የመን ላይ የነበረው መጨረሻው ስብሰባ ረግጦ ነው የወጣው ስብሰባው ነው እና በዚያም የተነሳ ነው የመኖችና ኩባኖች ኢትዮጵያን ለማገዝ የወሰኑት። እንግዲህ እኛዎቹ ደግሞ ለስልጠና ሶቪየት ህብረት ይሄዱ አሉ። እስራኤል ደግሞ የሶቪየት ህብረት መሳሪያዎችን አሏት በተለይ ታንኮች እና እሱን ለመሰልጠን የሄዱም ነበሩና እነሱን ሰልጥነው አልመጡም ነው እና በዚህ ላይ ነው እንግዲህ ያው ባልተመጣጠነ ኃይልና አቋም ጦርነትን ተጋፍጠን ያው ሰራዊታችን ባለው አቅም ከህዝብም ጋር ሆኖ ተጋፍጦ እንትን አለ። በዛ ላይ ደግሞ እንግዲህ መንግስቱ ያው ክተት ሰራዊት የሚል ያው የሀገር ጥሪ 300,000 ሚሊሻ ታጠቅቶ ያው ዝመት ብሎ ያው እንትን አለ። በዚያም እነሱም መጡ። እነሱ መጡ ጊዜ ኦልሬዲ ትልቁ ጦርነቱ ተጀምሯል እና ገና ልምምድ ያላረገ ከማሰልጠኛ ጣቢያ የመጣ ሚሊሻ ገበሬ ወታደር ማለት ወዛደር ገበሬ ነበረ። ልምድ ብዙ ያላካበተ መጣ። እንግዲህ ተጋፈጠ። እሱም ወኔው ነበረ እንግዲህ ያለችን እሷ ነች የነበረችን። ሁላችንም ብንሆን እንደው መሳሪያው ይህን ያክል እንደው አስተማምሮን ከነሱ ጋር የተመጣጠነ ሆኖ ሳይሆን አገርህ ናት የተጠቃችው። እኛ ኢትዮጵያ በታሪክም አንተ እንዳልከው ነው። በማንኛውም ጊዜ የሌላን አገር ድንበር ታሪክ እስከምናውቅ ድረስ ኢትዮጵያ ሌላን አገር ወራ አታውቅም። በምንም እርሱ ለመናገር ሁሉም ኢትዮጵያ ላይ ነው ርብርቡ፣ ግን ተመተው ነው የሚመለሱት። አንዳቸውም የተሳካላቸው የሉም እና ሶማሌም ከዛ በፊት ብዙ ሞክራ አልተሳካላትም። ይሄ ግን የሚሳካላት መሰላት። ግን እኛ በእኛ ጊዜ ደግሞ ይሄ ነገር እንዲፈጠር ስለማንፈልግ ጥርስ ነክሰን የመጨረሻው ድረስ ነው ባለን አቅም
ላስት ማን ቱ ዘ ላስት ቡሌት ነው ያለ እንደው ያኔ የሻዕቢያና የህወሓት እገዛም ነበር ለነሱ። ኦፍ ኮርስ ምን ጥያቄ ያለው እኮ ምልህ አንተ እኮ የግድ ዳይሬክትሊ ለሱም እዚህ ሀገር ውስጥም ያሉት እኮ አባ እና ምን የሚሉትም መንግስትን ከዚህ መሀል ሀገር ከገዘገዝክ እኮ አቴንሽን አሳጣህ ማለት ነው። ለዛ ለጠላት እድል ፈጠርክ ማለት ነው። እና ብዙ እንቅፋቶች ነበሩ እውነቱን ለመናገር በወቅቱ እንግዲህ የተፈለገው ሁሉም የራሱን አለው የራሱ ዓላማ አለው፣ የተቋቋመበት ዓላማ አለው። ግን አንድን አካል ጠላት አድርገህ ስትፈርጅ ሀገር ሰው መሪ መንግስት፣ ሌላው ደግሞ ከውጭ ሲመጣ እኔ በዚያ ላይ መረባበር ነበር። ግን ዞሮ ዞሮ ያው ብዙ ህዝብ አብዛኛው ህዝብ ያው አብዛኛው ኢትዮጵያዊ በጣም በወኔ ከልቦ በመነጨ በወኔ በስንቅም በምንም አዲስ አበባ አካባቢ እኮ ሰው በሙሉ ስንቅ በማዛየት ነው ጊዜውን የሚያሳልፍ የነበረው ሰራዊት በሶ እንትን ሲል ሲቆላ ምናልባት እድሮች ሁሉ እንትን አድርገዋል ይባላል። እንዴ ድንኳን በቃ እድሮች ድንኳን ሰጡ፣ ገንዘብ ሰጡ። ሰው ይሰጣሉ እንጂ ሰውም ታጠቅ ሄዶ ሰው ቢሰሩ ሰዎች ከዚህ እንትን እያሉ እድሮች ድንኳን በሙሉ የእድር ድንኳን የለም ተሰጥቷል። እና ምን ያልተሳተፈ እኮ ዜጋ የለም። እና ግን ያው እንግዲህ እነሱም ተሳትፎ እነሱም ከኋላ የሚሰጡት ሞራል ታክሎበት ነው በእውነት የማንመጣጠነውን መሳሪያ ብታስብ ብነግርህ እኛ ድሬዳዋን አጥቅተን በሁለተኛ ድሬዳዋ ጦርነት ጊዜ ነሐሴ 9 አካባቢ ድሬዳዋን አስለቀቀን። እንግዲህ ሙሉ ቀን ተዋግተን ተጨፋጭፈን ጦሩ ከዛም ከዚህም አልቆ ጥሩ መሪዎች ሁሉ ሞተውብን ወደ 12 ሰዓት ላይ ሁለታችንም በቃን እስቲ ዛሬ እንረፍ ተባባልን አይነት ነገር ነው። እና እኛ ወደዚህ እንትናለን እነሱም ወደዛ ዝመለን ጸጥ ብለን አረፈን። ጠዋት እንደው ይዋጣልን ዛሬ እስቲ እንረፍ አይነት አልተባባልንም፣ ግን እንደዛ አይነት የሚመስል ነገር ነው። በማግስቱ ያው እነሱ አቅጣጫ ቀይረው በባቡር መንገድ ሽኔሌ በሚባል መንገድ ነበር የመጡትና በመኪና መንገድ በላኛው በአይሻ መንገድ የመኪና መንገድ በዛ ያመጡ። ያን ቀን በቃ እነሱ ተዘጋጅተው ታንኮች ያሰለፈው ነው ያላቸውን ቢኤም ምናምን ሁሉ ይዘው የመጡትና እኛን የሚመጣጠን መሳሪያ አልነበረን። እንደ አጋጣሚ ሆኖ በመጀመሪያው ሐምሌ 10 ውጊያ ጊዜ ወይም ማግስት ፈንጂ የቀበረ አንድ የሶስተኛ ክፍለ ጦር የፈንጂ መሐንዲስ የሐረር ጦር አካዳሚ ምሩቅ ነው። ያኔ መቶ አለቃ ኢሳያስ ነው የሚባለው። መቶ አለቃ ነበር፣ አሁን ኮሎኔል ነው ወጣት። እና እሱ ነበር የመራው። እና እንደውም ያንን ፈንጂ ለመቅበር እንደው ሰው ስጠኝ እንደ መቶ ያህል ጦር ስጠኝ ጓድ መቶ ጦር ገደማ ሰጠ ነው። መቶ ጓድ ማነው ሰራዊቱ 100 ብለን ስንጠራ 30 ሰው ምናምን ያለበት ነው። እና እሱን ሰጠን። ለምን እንደሄዱ እኛም አልነገረንም። ምስጢር ነው ለካ እሱ፣ እኛም አላወቅንም። ሄዶ መጡ። የሆነ ግዳጅ እንግዲህ እንትን ብሎ መጣ ብለን ዝም አለን። ያ በምስጢርነት ያለ እነሱ ማንም አያውቅም፣ እኛም አናውቅም። ሶማሌ ታንኮቻቸውን አሳልፈው ወደፊት በሚመጡበት ጊዜ 5ቱን ፊት ለፊት ያሉትን ያነሳለን። ያ ፈንጂ 5ቱን በሰልፍ አተካከሉም በጣም ስልታዊ የሆነና በጣም ጥሩ ነበር ማለት ነው። ከዛ በኋላ ሌላው በሙሉ ከኋላ ያለውም በሙሉ አገሩ በሙሉ ፈንጂ በፈንጂ እንደሆነ ገመቱ። መንቀሳቀስ አልቻሉም፣ ቆሙ። እዛ በቃ አየርም እንትን አለ። እኛም ወደፊት ገፋን። እንደውም ያሉ ነበረ መስለን የቡሬት የሚባል የላኛው እንትኑ የታንክ የላኛው ሰው ውስጥ ሆኖ የሚተኩስበት መርፌ የሚተኩስበት እንትኑ ይንቀሳቀሳል። እንዴ ሰንሰለቶቹ ናቸው የተመቱት እንጂ ታንኩ አለ፣ በሕይወት አለ። ግን መንቀሳቀስ አይችልም። ወደፊትም ወደ ኋላም ስለማይንቀሳቀስ በድን ነው እንደ ምሽግ በለው እዛ ገደማና መጨረሻ ያው ጥሎ ሸሹ እነሱ። ከዛ ሲጥሉ ሲሄዱ እኛ ጦሩ ገባ ስናይ እነዛ ማታቸው ስናይ ሞራላችን ጨመረ። በቃ ጠቃን። ስንገባ በየቦታው ቦቴውን ምኑን ጥሎ ሄደዋል። ዱቄት የጫነ መኪና፣ መኮረኒ ፓስታ የጫነ ነዳጅ የጫነ ቦቴ፣ ውሃ የጫነ ቦቴ፣ ቢኤም ደግሞ እኛ አናቆም። እኛ ጦር ታጥቆ ታቅም ቢኤምን አናቅም። ለመጀመሪያ ጊዜ አየን። ቆጥ የመሰለ ነገር እንዲህ ጭኖ ከላይ እንደዚያውም ትልቁ አይደለም እኮ ባለ 16 ነው። 8 ከላይ ከ8 ከታይና እሱን ስናይ ለካ በዚህ ነው ምደበድቡን እያለን እንደውም ጦራችን እንደውም መጀመሪያ እንኳን አላወቀ ይህን ነገር መኖሩን እያለን በቃ እሱን ሁሉ ማረክን። ስኳሩን፣ ቴምሩን፣ ምኑን በቃ በየምክንያት እዛ መንዳት የምንችል ትንሽ ሙከራ አለን። እያስነሳን
ወደ ድሬዳዋ ሰደድ። ከዛ በኋላ አልፈን ከአመርካ የሚባል ቦታ ላይ ነው መጨረሻ የገጠሙን የቀረው እግረኛቸው። እሱን ያው በተቻለ መጠን የኛ ሻለቃና አንድ ሚሊሻ ደግሞ ከኋላ እንትን የሚያግዝ አለ። እሱን አድርገን እንትናል። ያን ቀን እኔ ሄልሜቴ ተመቶ ነበር። እንደው የሄልሜት ላይነር ከስር አለ፣ ከላይ ላይነር ከስር አለ፣ ከላይ ብረት ነው፣ የብረት ሄልሜት ነው እና እሱ ጥይት አይበሳውም እና እኔ አስተባብር ነበር እንግዲህ ዘመቻ ስለነበርኩኝ መታ ሄልሜቴን ጥይቱ እና ጥይቱ ኃይለኛ ነበር። እኔም እንደው ገፍተር አድርጎኛል። በዛ ላይ ሄልሜቱ ደግሞ ወደኋላ ብሎ አንገት ማንገቻው አንገቴ ላይ ስለነበረ አንጠልጥሎ ነው እንትን ያለኝና ወደኩ። ያው እንግዲህ ሄልሜት ባይኖር ያው አናቴን ይመታኝ ነበር። በሱ ድኛለሁ። ትዝ ይለኛል ቀን ያን ቦታ ይዘን ያው መጨረሻ ድረስ ዋጋን ጅጅጋ እስኪለቀቅ ድረስ እና እንግዲህ የምስራቁ ጦርነት አጀማመሩም የተሞላበት ነው። እኛም መላለሳችን አጀማመሩም አቅምን ባገናዘበ ጥሩ አጋጣሚ ጠብቆ የፈነዳና እንግዲህ ዓላማውን ለማሳካት የሞከረበት ጊዜ ነው። ግን እንግዲህ መጨረሻ ላይ አልተሳካም። እንደው ምናልባት ከአድዋን እንግዲህ ትልቅ ስለ ጦርነት ስለ ጀብድ ስናነሳ በጎልቶ የሚታየው የአድዋ ድል ነው በኢትዮጵያ ታሪክ ውስጥ። ከዛ ቀጥሎ ደግሞ የካራማራ ድልም ያው ሌላው ድል ነው እና እነዚህን ሁለት ድሎች እንዴት ያነጻጽሯቸዋል? ሁለቱ ብዙ የምለያቸው ነገሮች አሉ። በጣም እውነቱን ለመናገር አድዋ እንግዲህ አባቶቻችን ከዚህ ከመሀል ሀገር ከምስራቅም ከዚህም በራቀ አካባቢ በሺህ ኪሎ ሜትር የሚቆጠርን በእግር ተጉዞ በፈረስ በእግር ተጉዘው ነው አድዋ ድረስ ሄዱ እና በእግር ተጉዘው ነው ሄዱ። ያልሰለጠነ አብዛኛው ገበሬ ነው። ነጠላ ጋቢ ለባሽ ነው። ነጭ ልብስ ለባሽ ነው። ወታደራዊ ልብስ አይደለም። ይህን ለብሶ በፈረስ በምን ሄዶ ያው እዛ ተገጠመ። ግን የጊዜው መንገዱ ነው እንጂ ጊዜ የፈጀባቸው ጦርነቱ ብዙ ጊዜ አልፈጀም። በሰዓታት ነው ያለቆታ የአድዋ እንትንና ያልተጠበቀ ድል ነው በእውነቱ ለመናገር። እሱ በምንም መልክ አናወዳድርም። ትጥቁም መሳሪያውም ዘመናዊነቱ ጋር የነሱ ኋላቀር መሳሪያ ነው በጣም የባሰ ከኛ። ስለዚህ የአድዋ ልዩ ነው በተለየ መንገድ እንደው ሳይነጻጸር ከአሁኑ ጋር ራሱን እንደው በተከበረ መንገድ መከበሩ ጥሩ ነው። እሱን እኛም አባቶቻችን የሰሩልን ገላቸውም ለዘላለም እንደሆነልን እኔ ምኞቴ ነው። ግን እንዳለ ሆኖ ታዲያ የምስራቁ እንትን ደግሞ ልዩ የሚያደርገው በጣም ሰፊ መሬት ነው የተሸፈነው። ጦርነቱ የሸፈነው ሰፊ እና ከቦርደር እስከ አዋሽ ድረስ ነው 700 ኪሎ ሜትር አይነት ያህል ነው የሚገመተው። ወደ ደቡብ አካባቢ እስከ 300 ኪሎ ሜትር ነው የሚገመተው። 700 ኪሎ ሜትር 300 ኪሎ ሜትር በጣም ሰፊ ነው። እንግዲህ ይህን ሁሉ የሸፈነ ጦርነት ነው። አንድ ይሄ ነው። ሁለተኛ ደግሞ እኛ ያልተዘጋጀንበት በትጥቅ ያልተመጣጠንበት ጊዜ ነበረ። አመራሩን ቅድም እንዳልኩ ራሱ በተለያየ እንትን የተወጠረበት ነበረ። መንግስት ራሱ በውስጥ ባሉት የተለያዩ ተቃዋሚዎች የተወጠረበት፣ የሰሜኑ ደግሞ መገንጠል ብሎ የጠየቀበት እና በጣም ብዙ ውጥረት የነበረበት ነው እና አንድ ፍሮንት ብቻ ከሶማሌ ጋር ብቻ የሚል ነገር አልነበረምና ሀገሪቷ በሙሉ ውጥረት ላይ ነበረችበት ጊዜ ነበር። ይሄ ሁሉ እንግዲህ ተደማምሮ የምስራቁ የኦጋዴን ወይም የካራማራ ጦርነት የምንለው ራሱን በቻለ እንደው ቢለካ ጥሩ ነው። እውነቴን ነው። ትልቅ ጦርነቱ ትልቅ መስዋዕትነት የተከፈለበት ነው። በርካታ ዜጎቻችን ከኔ ቤት ንብረታቸው ከሶማሌ ቦርደር ከሙስታይል ከገላዲን ከጎዴ ከየ አካባቢ ተፈናቅለው ተሰደዱበት ንብረት ሀብታቸውን ጥለው እንትን ያሉበት ስለሆነ ጅጅጋም እንደዚሁ እና ያንን ሁሉ ባልተመጣጠነ ወይን ታለቀው በኋላ ተቋቁመን ድል ማድረጋችን የተለየ ያደርገዋል እና ምንም አይደለም። የሁለተኛ አድዋ ቢባል ችግር የለውም። ግን
ራሱን በቻለ በትልቅ ደረጃ የሚዘከር የሚከበር ቢሆን እኔ ደስ ይለኛል። ያለፈው የኢህአዴግ ወይም የወያኔ እንትን ብዙም ትኩረት እንዲሰጠው አልፈለገም። ይህንን በእውነት እናገራለሁ በፍላ እና አሁን ግን የአሁኑ መንግስት ይህንን የሚያውቅ ይመስለኛል እና ቢያንስ ልዩ ትኩረት ሰጥቶ አሁን እኛውና እኛ ያቋቋምናቸው ማህበራት ናቸው አስተባብሮ ባህሉ እየተከበረ ያለው። በእርግጥ መንግስትም ያውቀዋል፣ ግን እውቅና ሰጥቶ የብሔራዊ በዓል ነው ብሎ ቀኑን ዲዚግኔት አላደረገ ወይም አላስቀመጠም። ስለዚህ ይሄ ቢቀመጥ እኔ ጥሩ ይመስለኛል። እኔ ለመንግስትም ለተሰዉት ወገኖቻችን ከቤት ንብረታቸው ለተፈናቀሉ ሰላማዊ ዜጎች ወገኖቻችን ሁሉ ሲባል እኔ በዚህ አጋጣሚ እኔ ኖሬ ያለው ካሌን አጥቼ ኢትዮጵያዊም የሚባለው አልሳለን ሆኜ ሁለቱንም ሆኜ እየኖርኩ ነኝ። ግን በዓል ለነዛ ለተሰዉት በርካቶች ናቸው የተሰዉት። ለነዛ ሲባል አንድ ብሔራዊ በዓል ሆኖ ቢዘከር ወይ ቢታወስ በየዓመቱ የሀገር ክብር ነው፣ የኢትዮጵያም ክብር ነው። እውነቱን ለመናገር ለምን እንግዲህ ምናልባት ሶማሌ ከኢትዮጵያ ጋር ስትነጻጸር ወይ ስትወዳደር በህዝብ ብዛትም በኢኮኖሚም በምንም ያነሰች ሀገር ስለሆነች ኢትዮጵያ ሶማሌን ድል አረገች ብሎ መዘከር እንደው ምናልባት አልተመቸ ከሆነ አላቅም። ግን ምንም አይደለም። ማንም ይሁን ጠላትን አትነቅም፣ እኩል ነው። ከፍተኛ ዝግጅትና ድጋፍም ነበራቸው። ምን ጥያቄ ያለው? የሶቪየት ህብረት እኮ ትጥቅ እንዳለ ታጠቀች ነች እኮ እና እሷ እኮ ሚጎች እንዴ ሚግ 1 ነበረዋት እና በጣም በርካታ እንትኖች ነበረዋት እና የምንመጣጠ መድፎቻቸው እኮ ነግረህ አኩሬት ናቸው። ስለዚህ በዛ መልክም ብዙ መረጃ እንትን አድርገው እኛን ሰራዊት የጎዱበት ሁኔታ አለና ይሄ ድል ምንም ይሁን ድል ከሆነ አንድ አይደለም ሶማሌ ማንም ይሁን ግን ሀገርን አጥቅቶ ብዙ ሰፊ መሬትን ወሮ ከያዙ በኋላ እኮ ነው ያስለቀቅ ነው እና ይሄ ቀላል አይደለም። እኔ ይህንን ካራማራ ድል ብለን ካራማራ ስንል በነገራችን ላይ ካራማራ አንድ ተራራ ነው። ኡጋዴንና ደጋውን የሚያካፍል ወይም የሚለይ ከጂጂጋ በስተ ሰሜን ያለ ተራራ ነው። አንድ ማለፊያ ብቻ በመሃል ያለው ነው ካራማራ ማለት በኦሮምኛ የሁሉም ማለፊያ ማለት ነው። አንድ ብቻ እና በእንግሊዞች እንደውም ዋርዳ ፓስ ብለውታል። እና ያ ቦታ የደጋውና ቆላውን የሚለይ ነው እና ጦርነቱ በተለይ ቆሬ ፍሮንት ወይ ቆሬ ላይ የመሸገ ጦራችን እኔም የነበርኩበት መጨረሻ የሚቆሰልኩበት አካባቢ ነው። ያ አንድ ምሽግ መከላከያ ነገር አድርገን ነው የወሰድነው ተገን። ለምን ፊት ለፊት ጠላት በምንም መንገድ እግረኛ በተለይ መጥቶ አጠቃህ መድፍ ሊተኮስብህ ይችላል እና በቀኝና በግራ በጣም በራቀ ርቀት ነው። ለዚያውም ፊቅ በሚባል በኩልና በጉርሱም ወይ በላኛው ይመጣሉ። ያ ደግሞ ጦራቸውን ይበታትንባቸዋል እና ጦራቸውን ፊት ለፊት አንዴ ቢመጡ እጅጋ ላይ ነበረው ቀላል ነበር እና ያንን ያላስቻለ ተራራ ነው እና ራሱ ተፈጥሯዊ መሬት ነው፣ ግን እንደ አንድ መከላከያ የጠቀመ ስለሆነ እና ሁለቱንም ኦጋዴንንና ደጋውን የሚለየም ስለነበረ የዛ የመሸገው የቆሬን ፍሮንት ደግሞ ያላስነካ ያንን አልፎ መሄድ ያልቻለ ጠላትም ያ ሁሉ ሲደማመር ካራማራ ተገቢ የዚያ ምስራቅ ጦርነት ስም ተጠርጎ ቢጠራ ጥሩ ነው በሚል ነው። ምክንያቱም ብዙ አካባቢ ነው ከበር የተደረገው፣ በየአካባቢው ስም መጥራት አይቻልም እና ምናልባት የምስራቅ ድል ልትል ይችላል። ምስራቅ ደግሞ አቅጣጫ ነው፣ ብዙ ቦታ ነው፣ ደቡብም አለ በዛ ላይ እና አስፈላጊ ከሆነ እሱ ወደፊት ተጠንቶ ትክክለኛ ስም በአስፈላጊነት ታስቡበት ትላል። ግን ለጊዜው እኛ እሱን የመረጥ ነው። ከቀደም ያልኩ እንግዲህ የቆሬ ያልኩ እንትን ምሽግ የኔ ጦር እኔ የነበርኩበት ጦር ቅድሜ ሄልሜቴን ተመታሁ ያልኩ ጋር ነበረ። ጂጂጋ ሲለቀቅ ጳጉሜ 4 ነው 5 አካባቢ ያው
እኛ ወደዛ ጦራችን ዘንድ እንድንነቃነቅ ታዘዘ በሊቀመንበሩ በመንግስቱ። ቀጥታ ያው ከዛ ተነስተን ወደ ድሬዳዋ ገባን። ድሬዳዋ ጦራችንን አደራጀን። ስንቁን ትጥቁን በደንብ አሟላን። ተጨማሪ ከሌላ ክፍሎችም ተደረቡልን። ብረት ለበስ ተዋጊዎች ሁሉ ተመደቡልን። የጸረ ታንክ መሳሪያዎች ሁሉ 105 የሚባሉ ሁሉ ተደረቡልን። አንድ ሻምበል ከሌላ ነበልባል ጦር መጣለን። ይሄ ሁሉ ከሻለቃ በላይ ከብርጌድ በታች የሆነ አንድ ጥሩ ጦር የተዋቀረ ነበር። እሱን ይዘን ነው ወደዛ ተንቀሳቀስ ነው። ባብሌ ላይ አደርን። መንገድ ፈንጂም ስለነበረ እያስጠረግን ነው እንግዲህ ቀስ ብለን ነው እንጂ ብዙ መጓዝ ይቻል ነበር። ባብሌ አደርን። ባብሌ በምናድርበት ጊዜ ጅጅጋ ተለቆ ብዙ ሰራዊት ወደ ላይ ይመጣ ነበር፣ ወደ ሀረር። በተለይ አንዳንዱ ሁኔታውም ያልገባው እንግዲህ እንትን ሊሆን ይችላል። ሲቪሉንም ምኑንም ስላትለይም ይሄዳል፣ ሰው መንገዱን ይዞ ይሄዳል፣ ማሹ ተሸክሞ እና ትዝ ይለኛል አንድ ሻለቃ አምባው የሚባል የዘመቻ ረዳት ወይ ምክትል ነው መሰለኝ፣ እሱ ነበረ በመትረየስ የተመተባት እንትን ጂፕ ላይ ሆኖ ጦሩን ወደዛ እንዳይሄዱ ወደ ላይ እንዳይመለሱ የሚከላከል የነበረውና እሱን አልፈን ቆሬ ላይ እንግዲህ የመጀመሪያውን ምሽግ ያዝን። እኛ ፊት ለፊት ምሽግ ያዝን። ከዛ ጦራችን ሌላውም እየተጠናከረ እዚያው ወደ 18ኛ ሻለቃ 5ኛ ሻለቃ አንከኛ መድፈኛ የሚባሉ በሙሉ እዛው በቃ ተጠነካከርን። ያው ምሽግ ያዝን። 6 ወር ሙሉ ጥይት እንደ ዝናብ ሌት ተቀን እየዘነበበት ያን ቦታ ላለመልቀቅ ብዙ መስዋዕትነት ተከፍሎ እኔ ከኔ ጋር የተመረቁ 3 ጓደኞች እዚህ ላይ ተሰውተው 3 ኮርስ ቤቶች እኔም ያው ተጎድቼ መጥቻለሁ። ያን በዛ ጦርነት ነው እና ስናጠቃ ነው እኛ ምንድነው መድፉ በጣም ስላስቸገረን ምንድነው በተቻለ መጠን ውስጥ እንደው ተሽሎልከን በፋፋን ወን ተከትለን ብንጠጋና መድፉን ብናስታግዝ በሚል ነው ያምሽን ተቀብለን ተንቀሳቀስን። መድፍ እንግዲህ በተጠጋህ ቁጥር መድፍ እንዲህ ነው የሚተኩሰው እና በተጠጋህ ቀና እያለ ይሄዳል። ገብቶሃል? ለማሳጠር ብዙ ርቀት ለመተኮስ እስከ 45 ዲግሪ ድረስ እንዲህ መቆም አለብን። ወደ ጠላት እየተጠጋ ሲሄድ ደግሞ ከፍ እያለ ነው ወደ ቅርብ እና በጣም ስትጠጋ ያቆማል። ለምን? ራሱ ላይም ስለመር የራሱ ወገን ላይም ስለመወድ እና እንደሱ ለማድረግ ነበረ የሞከርነው። እንደ አጋጣሚ ያው ጥሩ ድል ላይ ያለን ተመታው። እኔም ዘመቻም እንግዲህ ከዛ በኋላ ብዙም አልገፉበትም። ሌላም ጦር ተመለሰ ይመስለኛል እና እኔ መሞታቱ ሳንች ግን የቆሬ ፍሮንት በአጠቃላይ ዳለቻ ኮረብታ የሚባል ነበረ በዚህ ወደ ሰሜን ምስራቅ። እዛ ላይ እግረኛውም በዚህ በጉርሱም በኩል እየመጣ በየቀኑ ውጊያ ነበር። እንደው አንድ ቀን እኛ ስናሸንፍ አንድ ቀን ያችን ቦታችን ተራራ ዳለቻ ኮረብታን ላለማስያዝ ብዙ እልቂት ነበር የተባለው። ምን ያህል ጊዜ ነው? 6 ወር የቆሬ ብቻ ቆሬ ላይ ብቻ ስል መጀመሪያ እንግዲህ ሰርጎ ከ68 መጨረሻ አካባቢ ጀምሮ ኦልሞስት ወጣ ገባ አለ። ግን 69 ሙሉ ማለት ይቻላል በሰርጎ መልክ ገደማ ነበር። ግን ከግንቦት በኋላ እየጨመረ መጣ። ሰኔ ላይ በቃ መደበኛ ያው ኮንቬንሽን ጦርነቱ የተጀመረ እና ሐምሌ በቃ የተለየለት ነው እና እንደዛ ነው እየጨመረ ነው የመጣው። የመጨረሻው እንትን ካራማራ ላይ በ70 ዓመተ ምህረት እንግዲህ ዛሬው መነገው ቀን 26 የመጨረሻው ነጭ ጅጅጋ የተያዙበት ነው። እንግዲህ እኛ ጦር እኔ በዚያን ጊዜ ሆስፒታል ነበርኩ። በነገራችን ላይ በማጥቃቱ ጊዜ ተመቼ ሆስፒታል ጦረሎች ነበር እና ግን ዞሮ ያው ድሉን በሬዲዮ ምንም እንከታተል ነበር ተኝቼም ሁሉ እና ማጥቃት ተደርጎ ያው ጠላት ማባረር የተጀመረበትና በተለይ የመጀመሪያው ጅጅጋ የተያዘበት ቀን ነው። ያው ካራማራ ታልፎ ወደ ኡጋዴን የገባበት ማለት ነው እና እሱ ያው ታሪካዊነቱ ከዛ አንጻር ነው እና ከዛ በኋላ ያው ጠላት እግሩንም እንደው መትከል አልቻለም። ያው እያባረረ ሰራዊቱ እነዛ የተለቀቁትን መሬቶች በሙሉ ተመልሶ ኢትዮጵያ ስር እንደሆኑ ተደረጉ። ግን አልፎ አልፎ ሙሉ በሙሉ እንደ ጸዳ ማለት አይቻልም። ግን ዋና ቦታዎች ተይዘዋል። እንግዲህ አልፎ አልፎ ነጠብጣቢዎች አልፎ አልፎ ያልተለቀቁ ነበሩ። ያው
ኦልሬዲ አንዳንዶቹም እኮ እዚያው መኖር ጀምረዋል። እንግዲህ 1 ዓመት ገደማ እኮ ቆዩም አሉ እዛ ገደማና እነሱ ያው አሁንም በሰርጎ መልክ በተለያየ መንገድ ፈንጂዎች ደግሞ በየቦታው ተጠመዱም ስላሉ እነሱን ሁሉ ማጽዳቱ በጣም ጊዜ ይፈጅ ስለነበረ ጦርነቱ የካቲት 26 ማጥቃትና ማባር የተጀመረበት እንጂ ጦርነቱ በዚያን ቀን አለቀ ምጥጥ ብሎ የሚባል የምታወቀም። ሌላው እንግዲህ ቅድም በተወሰነ ደረጃ አንስቻለሁ። በወቅቱ ቀጥታ ከወራሪው ኃይል ጋር ብቻ ሳይሆን በውስጥም በርካታ ችግሮች ነበሩ። ቅድም እርሱም እንደጠቀሱልኝ የሻዕቢያ ኃይል በዛ በኩል ይገፋ ነበረ፣ ወያኔ ነበር፣ ሌሎችም በውስጥም ኃይሎች ነበሩና እነዚህ ኃይሎች እንደው ዛሬም ድረስ እንዲህ አይነት እንትኖችን አላቆሙም እና ምንድን ነው ይሄ ፍላጎቱ የሚል ነው በእርሶ እይታ? እንዲህ አይነት እንትኖች ሀገርን ለማዳከም የሚደረጉ ጥረቶች መነሻቸው ምንድን ነው ይላሉ እርሱ? እኔ በእውነት ለመናገር እንግዲህ አለመታደል ነው። እቺ ሀገር አልታደለችም። እውነት ለመናገር ለምን እንደው ብላ እንደው ወደ ልማት እድገት ያሰበችበት ጊዜ የለም። ጦርነት ጠፍቶ የማያውቅባት ሀገር ነች። ለምን ይሄ እንደሆነ እኔም አይደለም ሌላውም ያጠናም በጣም በዲቴል ያጠናም ሰው እንደው የሚደርስበት አይመስለኝም። ለምን እግዚአብሔር ካልሆነ የሚያውቅ አይመስለኝም። ለምን እንደዚህ እንደሆነ በተለይ ዜጎች የሆኑት የጠላት ውስጥ ግድ የለም የውጭ ዜጎች የሆኑት እንደው እቺ ሀገር ሀገር ነን እኛ። ብዙዎቹ ደግሞ ለዳር ድንበሯ መስዋዕትነት የከፈሉባት ሀገር ነች። የተጎዱ ሰዎች ያሉ እኔንም ጨምሮ ማረፍ እንፈልጋለን፣ ሰላም ማግኘት እንፈልጋለን፣ ሀገራችንን ጣድቃ ማየት እንፈልጋለን እና ይህ መሆን ሲገባው በማይረቡ ነገሮች እንደው ሲዋጉ፣ ሰላም ሲነሱ፣ እንደው እድገት እንዳይኖር ሲያረጉ ታያለ። ለምን ሰላም መጥቶ ተስማምቶ የሚፈልጉትን ነገር እንደሆነ እንትን እንደማይሉ አይገባኝም። ግን አይመስለኝም። አንዳንዱ ፐርሰናል የግል ኢንትረስት ካልሆነ የሀገር ኢንትረስት ከሆነማ ተነጋግረ በጋራ ፈተን እንትላለን። ሌላውማ እንደነ ሻዕቢያ ራሳቸው ዓላማ አላቸው። ምንም የምለው ነገር አይኖረኝም። በራሳቸው ብቻም አይመስለኝም። አሁን ኤሪትሪያንስ እንደ ዜጋ ጥሩ ሰዎች ናቸው። እኔ የማውቃቸው ወንድሞች ክላስ ቤት አብረውኝ የተማሩ አሉ። ጥሩ ሰዎች ናቸው። ግን እንዲህ አይነት ደግሞ በጎ ያለ መንፈስ የሚመሩ ሰዎች አሉባቸው እና ከዛ ውጭ ያሉ ደግሞ ራሳቸውን ኢንትረስት በኢትዮጵያ እድገትን የማይመኙ ኢትዮጵያ እንድታር የማይፈልጉ እንደ ግብፅ ያሉ ሀገሮች አሉ። እድሜ ልክ ከኢትዮጵያ እጃቸውን የማያነሱ ምኒልክ ጊዜ ከዚያም በፊት ጀምሮ እንግዲህ ጦርነትን ኢትዮጵያ ውስጥ ሁልጊዜ የሚያውጁ ግን አንድም ያልተሳካላቸው። አሁን ማይሙት የህዳሴ ግድብ ኢትዮጵያ ለአመታት ብዙ ሺህ ዓመታት ውሃ እንደ ልብ ለቃላቸው። አሁን ህዝቤም እንደው ከዚህ ከሚመነጨው ከራሴ ውሃ ትንሽ እንደው ልጠቀም፣ መብራት ጨለማ ውስጥ አልሆነ ውሃም ከዚያ እንደው ቆጥቤ ትልበል ማለቱ አረበ ግድ የለም እንዴ እኛ ለስንት ዓመታት ተጠቀምን እናንተ ተጠቀሙ ምን አለበት እንደማለት። እንዲህ አይነት የማይሆን ሀሳብን ማምጣት ማድረግ አይችሉም ማለት ይሄ በእውነት በምንም መልኩ በእግዚአብሔርም ደረጃ የሚፈለግ የሚወደድ አይደለም። ውሃ እኮ የሚመነጨው ከመነጨበት ቦታ የሚመነጨው የሰማይ ውሃ እየታቀበ በዛፎች መሬት ውስጥ እንዲሰርግ እየተደረገ ሳር ቅጠሉ አስተዋጽኦ ስላደረገ ነው እንጂ ዝም ብሎ ከመሬት ፈልቆ የሚሄድ ውሃ የለም። ከሰማይ በዝናብ የመጣው መሬት ሰርጎ ገብቶ ነው። ያን የሚያደርገው ደግሞ የአገሬው ህዝብ ዛፉን ተክሎ ወይም የተከለውን ሳይነካ ሳር ቅጠሉን ተንከባክቦ ነው እንዲኖር ያደርገው። ያ ባይሆን እኮ ጠቅላላ ውሃም ሊያልቅ ይችላል እና ይሄንን አመስግኖ ጭራሽ ይልቅ ሲሆን አብረን ከላይ ከምንጩ እንንከባከብና ውሃ እንደው በገፍ በሰፊው እንዲመጣ እናርግ እንደማለት ያቺም የምትመነጫን ውሃ ትንኳት ቀድሞ ነገር እንድትነኳ አይገባም። የእኛ ነው። በምንትስ ጊዜ በቀኝ ጊዜ ተፈራርመናል ከነምንትስ ጋር ምን አገባን እኛ እና እንዲህ እነዚህ ነገሮች ናቸው ተደማምረው የውስጥ አኩራፊውን ሁሉ በቃ በማገዝ ያው ያልተፈለገ ነገር እያመጡ አሉትና እኔ እንግዲህ የውስጥ እንትኖች የራሳቸው ተቋሙ አኖራቸዋል። የሚፈልጉት አላቸው። ፖለቲካል እኔ እሱን አላውቀውም።
ፖለቲካሊ መንግስትን የሚቃወሙ አካሎች አሉ። ይቃወሙ ተገቢም ነው። ሁሉም የራሱን ዓላማ በሚያመቸው መንገድ ማራመድ ተገቢ ነው። ነገር ግን ከውጭዎች ጋር እንደው ማበር ደግሞ እጅግ ያሳዝነኛል። እጅግ በጣም ነው የማዝነው። እኔ እንግዲህ እኔ አካሌን የሰዋላት ሀገር ነች። አቶቼም እንትኑ በሙሉ ብዙ መስዋዕት የከፈሉባት ሀገር ነች እና እኔ ዛሬ በሰላም ኖሬ ልጆቼ ደግሞ በጣም በሰላም እንዲኖሩ እፈልጋለሁ። ያ እንደሆነ ምኞታችን ነው እና እኔ ለማንም የሚበጅ አይደለም። ኢትዮጵያን ሰላም ማሳጣት ማለት በተለይ ለዜጎች የሚጠቅም አይደለም እና ሰላም ስትሆን እሱን ይልቅ ሰላም የምትሆንበት መንገድ ብዙ መንገዶች ያለው መፍታት የሚቻልበት መንገድ እና በዚያ መልክ ሆኖ አገሪቷ ሰላም ሆና እድገቷ ተፋጥኖ ዜጎች በሙሉ በሰላም ይኖሩባት ሀገር እድለኛ ሀገር ነች እኮ ሀገር። በዚህ አይነት ለአመታት ባልተቋረጠ ጦርነት ውስጥ ሆና የሚበላ ነገር መኖሩ ራሱ የሚገርም ነው። እውነቴን ነው። እየለበሰን እንዲሁ እንትን ብለን ከመብላትም በላይ ጠጥተን ሁሉ አንዳንዴም ምንዝናናለን እና ያ ባይሆን ኖሮ ምንድን ነበረ? የት ነበር? እኛ ጋር እኮ ሀገሮች እኮ ሌሎች ሀገሮች ዲቪ የሙሉ የሚወጡበት ሀገር ትሆን ነበር። እና እንግዲህ ይሄ ነው የምታየኝ። አለመታደል ነው። በጣም ያሳዝናል። ሌላው እንግዲህ አንዱ የዚህ የባህር በርን በተመለከተ ምን ብዙ ጊዜ የሚባለው አዎ ኢትዮጵያ እንደ ትልቅነቷ ቀይ ባህር ድሮንም እንግዲህ ባህረ ነጋሽ ምን እየተባለ ሲባል ኢትዮጵያ ድንበር እንደሆነ ነበረ እኛ በልጅነታችን እናውቅ የነበረውና እንግዲህ ሻዕቢያ ኤርትራ ነፃ ቢያወጣም እንደ ሰው ይህን የሚያክል ህዝብ ትናንትና ወንድም የነበረ እህት የነበረ አብሮ የኖረን ህዝብ አንተ ደህ ባህር አይኑርህ። እኔ ይኑረኝ ግን ባልጠቀምበትም እንዲሁ ይቀመጥ። አሁን ከምጽዋ እስከ እንትን ድረስ ጅቡቲ ቦርደር ድረስ ምንም የለበትም። እኔ አውቃለሁ ያን ፎርም በደንብ ሀሳብንም በደንብ አውቃለሁ። ካሌብ የምትባል እንደውም አለች ወደ መስሪያ ተብላ የተሰራች ከምጽዋ ወደ ጅቡቲ እንትን ላይ ያ ሁሉ በወቅቱ ትልቅ ነበርና ይህንን በጋራ ኢትዮጵያ ተጠቅማ የአካባቢ እንቅስቃሴ ቢኖርና ለኤርትራም እድገት ቢፈጥር ምን ጉዳት አለው? ኢትዮጵያ ተጠቀመች ማለት የእነሱ እኮ ዜጎች አሉ ኢትዮጵያ ውስጥ አሁን ንብረት ያላቸው ቤት ያላቸው እዚህም የሚኖሩ አሉ። እዚህም ባይኖሩ ቤት ኖሯቸው በህግ ተመልሶላቸው ጎረቤት አሁን አንድ የኤርትራዊ ቤት አለ የሚከራይ እና በዚያ መልክ ቢሆን ጥሩ ነበር። እንግዲህ እኔ የተጀመረ መንገድ ጥሩ ነው። ምን ዲፕሎማቲክ በሆነ መንገድ ቀይ ባህር ኢትዮጵያ አክሰስ ማድረግ ብታደርግ እና እኔ በህይወት ያለው ባይን በጣም ደስ ይለኛል እና እኔ እርግጠኛ ነኝ ሁለቱም ዜጎች ወደፊት እንደው በመንግስት ደረጃ አልልም የሚፈቱትና ትክክለኛነቱ እንደው የሚረጋገጥ ይመስለኛል። እኔ አሁን 50 ኪሎ ሜትር ለኛ መዳረሻ ብቻ የሚለው ከዛም በላይ እኔ ኢትዮጵያ ብትጠቀም ለእነሱም ነው የሚጠቅመው ብዬ ገምታለሁ። እና ሌሎች ከሌላ ሀገር ከአደጉት ሀገሮች መጥተው እዛ የራሳቸውን ቤዝ ይፈጥሩ። ቤዝ ሲኖራቸው ይሄ ወንድም የሆነ ህዝብ ደልብሪቲ ነው ሆን ብሎ ነው እኮ እንግሊዞች ድሮ ያደረጉት ያንን እንጂ ሱዳን እኮ ከኛ ወደ ምዕራብ ነው ያለችው። ግን ከኤርትራ በሰሜን በኩል ዞራ ግብፅና ኤርትራ መሀል ፖርት ሱዳን ነው ምናምን ወደ ማነው ቀይ ባህር ትገባለች ከኛ ኋላ ሆና። እኛ ደግሞ ወደ ባህር ቀርበን የለንም። የሚገርም ነገርና አሳዛኝ ነው። እንግዲህ በሂደት ይፈታል ብዬ ገምታለሁኝ። መንግስትም የጀመረው መንገድ ግን በዲፕሎማቲክ በሆነ መንገድ በጉልበት ሳይሆን ቢፈጽም እና ሁለቱ ወንድማማች ህዝቦች መሀል እኔ ምንም አይነት ጦርነት ባይፈጠር ደስ ይለኛል። እንዲሁ መጨረሻ ላይ እንግዲህ መቶ አለቃ ምናልባት አሁንም ቢሆን አልፎ አልፎ ከውጭ ጠላቶች ጋር የሚተባበሩ ተቃውሞ ሊኖር ይችላል። ነገር ግን የውጭ ኃይሎች የውጭ ጠላቶች ምንጊዜም ኢትዮጵያን የማዳከም ዋነኛ ስትራቴጂያቸው ነውና ከነዚህ ጋራ በመተባበር ዛሬም ቢሆን ሀገርን ለማዳከም የሚሰሩ ኃይሎች አሉ እና እነዚህ ኃይሎች ምናልባት ቀደም ሲል ከነበረው ተነስተው ምንድን ነው የሚያስተላልፉት መልእክት? ምን እላለሁ? ልቦና ይስጣቸው ነው። እኔ አንድ ሀገር እኮ አደገ ማለት የጎረቤት ሀገርን
ይጎዳል ማለት ወይም ለዛ ጠላት ይሆናል ማለት ተደርጎ ይወሰድ ከሆነ አላውቅም። እኔ አንድ የታዳጊ ኋላ ቀር ሀገር አድጎ ጥሩ ደረጃ ቢደርስ ለአንተም ጥሩ አርአያ ይሆናል፣ ምን ነገርም ደግሞ ያግዝሃል። እና እኔ ይሄ ምቀኝነት ካልሆነ በስተቀር በምንም መስፈርት አሁን የኢትዮጵያ እድገት ሌላውን ይጎዳል ብሎ ማሰብ እኔ ሊገባኝ አልቻለም እውነቱን ለመናገር። እና ማንኛውም ታዳጊ ሀገር ቢያድግ እንደውም ማገዝ ነው። የትልቆቹ እነዚህ በጣም ያደጉትና ለብዙ ሀገሮች እርዳታ እኛ ነን የምናደርገው የበላይ እኛ ነን የሚሉት እኮ ምክንያት አላቸው። ብዙ እንዳታድግ የሚፈልጉበት ምክንያት አላቸው። እዛው ገደማ ሆነ እነሱ ተረጂ ሆነ ለእነሱ አቀንቃኝ ሆነ እነሱ ምትሉልህን ወስደህ አስማስግነህ ያቺ ታላቂቷን ሀገር ያልክ ሀገሮች መጥራት ስላልፈለጉ ብለህ እንዲሁ እንድትሰግድላቸው እንድትል በቃ ሁሌ እዛ ሀገር አሜሪካ፣ እንግሊዝ ምናምን እያልክ ብቻ ሀሳብ ምክንያት ህልሜ ሁሉ ወደዛ እንዲሆን እንድታደርግ ነው ፍላጎታቸው። እኛ ደግሞ እንግዲህ እችን ያለችን ሀገር አቆርቁዘን ወደዛ ምናልምም አለ እነዛ ለዚህ ዓላማ ነው። ጎረቤት ግን እኔ እኮ ኢትዮጵያ ጥሩ ልማት ላይ ብትሆን እኮ ለሶማሌ ይበጃታል። ምክንያቱም ውሃዎቻችን እኮ በናሌና ሻወሌ እኮ እነሱም በናና ወይም ሙዝ የሚያበቅልላቸው ነው። ናይልና ተከዜ እና ባሮ ለሱዳንና ለግብፅ እንትናቸው ነው። እና ሞር ኢትዮጵያ ባደገች ቁጥር ይሄ ውሃ ፍሰቱም እየጨመረ ነው የሚሄደው። ምክንያቱም ምንጩን ታጎለብታለህ በደንብ እና በምንም አይነት ውሃን ጨርሰ እዚህ ሀገር ውስጥ ጠጥተህ አይጨርስም ወይም ጣልምተህበት አይጨርስም። እና እንደ ጥሩ ነገር መመኘትና መልካም ነገር ማሰብ ነበር የሚቻል የነበረው። እንግዲህ ያላሳሰባቸውም ያለው እያንዳንዳቸው ለሰፈረው መንፈስ እኔ መልካም ያሳስባቸው ነው የሚለው። ያ እስኪሆን ድረስ ደግሞ ያንን እስኪያሳስባቸው ድረስ መንግስት እንግዲህ በዲፕሎማቲክ በሆነ መንገድ በአመቸው መንገድ ሁሉ ሰላምን መፍጠር ያስፈልጋል። በተሻለ መጠን በጠረጴዛ ዙሪያ ሁሉ ነገር ካለልበት ቢኖር ጥሩ ነው። ከዛ ካለፈ ደግሞ ራስን መከላከል የግድ ነው። እኛ ቅድምም እንዳነሳ ነው ተከላክለን እንጂ ታጥቅትን አንድንም ሀገር አናውቅም። ነገር እንግዲህ የምለው እኔ በእኔ በኩል ያው ለዚች ሀገር እኔ ወደ 70 ውስጥ ነኝ አሁን እና ቀረችው እንግዲህ እድሜን እንደው አድጋ ሰላም ነገር ሰፍኖባት ህዝብ እንደፈለገ ተዘዋውሮ ህይወቱን ቢመራ መዝናናትም ማየትም አካባቢ ማየት የሚፈልግም እኔ አሁን እቺ ቅድም ያልኳት እንችዋለች በእሷ እንኳን እንደ ልቤ ተንቀሳቀሽ ወገኖቼ ጋር መድረስ አልቻልኩም ባለው ሁኔታ። ባለፈው ዓመት መቀሌ ላይ አንድ ፕሮጀክት ነበር አጣፍ ነው በነበረው ሁኔታ እና እንደዚህ አይነት ነገሮች እንዲመቻቹ ዜጎች በደንብ ኖሮ እንዲያልፉ ሰላምን ማመቻቸት ጥሩ ነው። ግን የጎረቤት እንትን እግዚአብሔር እንደው ያስመልክታቸው መልካም ነገር ያለው ግን ያ ብቻም አይበቃም። መንግስት የሚችለውን ያህል ጥረት ማድረግና ዲፕሎማቲክ በሆነ መንገድ ሁኔታዎች እንዲፈቱ ጥረት ያደርግ ባለመሰልቸት ቢጥሩ ክፋት የለውም። ብዙ ጊዜ መልካም ነገር ብዙ ጊዜ ደጋግመ ከሰራ እኮ ሌሎችም በጎ ሀሳቢ ሀገሮች መሪዎች ሊያግዙ ይችላሉ። እና እኔ እንግዲህ አንድ ነገር ይፈጠራል፣ መልካም ነገር ይታየኛል። እንግዲህ እኔ እንደው ኦፕቲሚስቲክ ሆኜ ምን ተስፈኛ ልበል ምን ላይ ነው ባላ እንደው እርስዎ እንግዲህ በካራማራ ጦርነት በወቅቱ በሶማሌ ከሲያድ ባሬ ጋር በተደረገው ጦርነት ዋጋ እስከ መክፈል ደርሰዋል። አገሩን አገልግለዋል። ዛሬ ያለው ትውልድ ደግሞ ብዙ ነገር ይጠበቅበታል ከልማት በተለያዩ መንገዶች እና ከዚህ አንጻር ዛሬ ደግሞ የካራማራ ድል 48ኛ ዓመት የሚከበርበት ዕለት ነው እና ከዚህ ጋር አያይዘው እንደው የሚያስተላልፉት መልዕክት ምንድን ነው? ኦኬ እንግዲህ ሁለት ነገር ነው። አንደኛ መንግስት ይህንን ካራማራን ወይም የሶማሌን ጦርነት የሚዘከርበትን ቀን
እውቅና ቢሰጥ እና እንደው አንድ ብሔራዊ በዓል አድርጎት ቢያስበው መልካም ነው። በየጊዜው ጥሩ ደግሞ የሚታይ ጉልህ የሆነ ሐውልት ነገር ራሱን ብቻ የቻለ የወዳጅነት ፓርክ ነው አሁን ያለው። ኩባኝ እንትን ነው የሚባለው እና ራሱን የቻለ ካራማራ ራሱን የቻለ ሲምቦሊክ የሆነ ነገር ቢፈጠር ወይም ሐውልት ቢቆም ጥሩ ይመስለኛል እና የሚዘከር ቢሆን ጥሩ ይመስለኛል በየዓመቱ። ይህንን መንግስት ማሳሰበው ነው የሚጠይቀው ነው። ሁለተኛ የዜጎች እነዚህ በጣም ብዙዎቹ እየተጎዱ እያለቁ ናቸው። አሁን የተረፉ እነዚህ የደርግ ሰራዊት የተባሉት እና የቀሩት አትሌት በሕይወት ያሉትን እስካሉ ድረስ እንደው የሀገር ባለውለታ እንደሆኑ ታስበው አንዳንድ ነገር ቢደረግላቸው ይሄ የካራማራን ቀን የድል ቀን ምክንያት በማድረግ እንደው እኔ የሚሰማኝን መልእክት አስተላልፋለሁ። የሚገባቸውን እንደ ዜጋ እንደ አገልጋይ እንደ ለሀገር መስዋዕት እንደከፈለ ዜጋ ይሄ ቢደረግላቸው ጥሩ ነው እላለሁ። ሌላው እንግዲህ ወጣቱ አባቶች እንግዲህ እስካሁን በርካታ የድል ሜዳዎች ላይ ተሳትፈው ሀገራቸውን አስከብረው አቆይተዋል። ካራማራውን እንግዲህ ያው በጣም ሰፊ ከቨሬጅ የነበረው በኢትዮጵያ ታሪክ እዚህ የካራማራውን ያህል ትልቅ ሰፈር አካባቢን የሸፈነ ረዥም ጥልቀት ያለው 700 ኪሎ ሜትርን ያህል የሸፈነ ጦርነት የተካሄደበት ቦታ የለም። ወይም እንደዚህ አይነት አግባብ ያለው ውጊያ አልኖረም። ይህን ሁሉ ተቋቁሞ ያ ሰራዊት ያው መጨረሻ ላይ ድል ማድረጉ እንግዲህ ምን ያህል አባቶቻቸው ጠንካራ እንደሆኑ እንዲረዱ ትፈልጋለሁ በዚህ አጋጣሚ እና ይሄ ደግሞ ሀገር እንግዲህ ተጠብቃ እዚህ ቆይታለች፣ እዚህ ደርሳለች። ከዚህ በኋላም እያንዳንዱ ወጣት ሀገር የማንም አይደለች፣ የመሪዎች አይደለች፣ ወይም የፓርቲዎች ሀገር አይደለች፣ የህዝቦች ሀገር የኛ የሁላችንም ሀገር ነች እና ለሀገር ሁሉም ሰው በሚችለው መንገድ አንድ ሆኖ ለሀገር ሲባል በተለይ አንድ ሆኖ አንድ አስተሳሰብ ኖሮት እድገቷን በተለይ ማሳደግ ጠላት የሚሆን ለምን የፈለገ ጠላት መጥቶ ለእኔ ኢትዮጵያን የበጃትን ነገር የሚሰራልኝ ከሆነ አይኖት ትሰየው ብዬ መቀበል ነው ያለብኝና እና በልማትም ወደኋላ ሳይባል እድገቷንም መለከት ሁሉም ዜጋ ተሳታፊ እንደሆንበት ፈልጋለሁ፣ እንጠይቃለሁ። የአባቶችንም አርማ አንስቶ የሀገርን ዳር ድንበር እንዲጠብቅ እንዲከላከል ወራሪን እንዲያሳፍር ጠይቃለሁ። አሉ ወራሪ በየአቅጣጫው እድል የሚጠብቁ አሉ፣ አጋጣሚን የሚጠብቁ ብዙ አሉ፣ አውቃለሁ። አጋጣሚ የሚጠብቁ አሉ። እንደው ራሱ አሁን ቅድም የምናወራ የተጠቃ አሸንፎ ምናምን ተሸንፎ የምንለው ባይመቻቸው እንጂ ያቺ የ5 ስታር እንትን ወይ 5 ኮከብ እንትን አልሞተችም ከብዙዎቹ ስሜት አቅሙ ገድቧቸው እንጂ እና ሁሉም እድል ቢያገኝ የማይሞክር የለም። ዙሪያችን ያሉት ወዳጅ የሚመስሉንም ብዙዎቹ አሉ እና ስለዚህ ለዚህ ሁሉ ራስን ያዘጋጅ ወጣት ነው ምንጊዜም እና ሀገር ስትኖር ነው እንግዲህ ሁላችንም እነሱም የሚኖሩት የሚያድጉት እና አባቶቻችንም ድልና መስዋዕትነት የሚዘክሩትና ስለዚህ የራሳቸውን ያዘጋጁ፣ ሀገራቸውን ያልሙ፣ ሀገራቸውን የሚጠብቁ ላለሁ ይህ ነው እንግዲህ። መቶ አለቃ በቀለ ጎንፋ እዚህ ድረስ መጥተው ስለ ካራማራ ድልና ሌሎች ጉዳዮችንም ስላካፈሉን በጋዜጣ ፕላስ ስም እጅግ ከልብ አመሰግናለሁ። አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው የጋዜጣ ፕላስ ፖድካስት ቆይታችን ይህን ይመስል ነበረ። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከዛው ድረስ መልካም ቆይታ